ሰላም ሰላም ቤተሰቦቼ በያላችሁበት ሰላማችሁ ብዝት ትርፍ ይበል እያልኩ ዛሬ ደግሞ በጣም ልዩ ልዩ የሆኑ ፕሮግራሞችን ይዤ መጥቻለሁ። በአዶናይ ጉዳይና በስግጥ ፍምሱ ያለው ልዩነት ወይም ያለው ስፔስ ምን ይመስላል የሚለውን አብረን እናያለን። እስከዛው ድረስ ለሶስት ነገሮች ዋና ዋና ይዤ መጥቻለሁ እና ከሶስቱ ዋና ነገሮች እስቲ የመጀመሪያውን ላድምጣችሁ። ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር ይሄንን እንደሰማን ቤተሰቦቼ ይሄንን በስግጥ ፍምሱ ታርጌትህን ምታ ማለት ነው ሲል ነው እንግዲህ እየተናገረ ያለው። ታርጌትህን መምታት አለብህ። ስግጥ ፍምስ ማለት ወደ ብዙ አቅጣጫ ሊሄድ የሚችል ነው ሲል ነው እንግዲህ የተናገረው። በሌላው ጉዳይ ደግሞ በሃይማኖት ወይም በሃይማኖት አባቶች በኡስታዞች ምን እየተባለ ይገኛል የሚለው ነው። አብረን ነው ሰግጥ ፍምስ ብሎ ሚሊዮን ብር የሚያገኝ መኪና የሚሸለምና መጅራት መጥቶ ሚሰርቅ መካከል ልዩነት የለውም። ይሄም በሐራም መንገድ ነው፣ ይሄም በሐራም መንገድ ነው። እንዳያችሁት ነው ቤተሰቦቼ፣ ጉዳዩ እነዚህ ይመስላሉ። በስተመጨረሻ አዶናይ ራሱ ሐሳብ ሰጥቷል። የአዶናይ ሐሳብ ደግሞ ምን ይመስላል በሚለው ርዕስ እንግዲህ እንገባለን ማለት ነው ቤተሰቦቼ። ስግጥ ፍምሱ ብዙ ጥላት ይዞብኝ መጥቷል እያለን ይገኛል። እስቲ ወደ እንዴት እንደሆነ ቪዲዮውን በእንትኑ እናየዋለን። ቀጨብ አድርገ ግን ባሳያችሁ ደስ ይለኛልና አብረን እናየዋለን ለዋና ዋና ርዕሶቹ ማለት ነው። ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ፣ እንዳትጠቀሙ ጋይስ። ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞብኝ መጣ። አይገርማችሁ? ከምታስቡት በላይ ማለት ነው። እንግዲህ ከ2 ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረግኩኝ። ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ? ካለመሰገጥ የመጣ ነው። ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ። እና አንዳንድ ሰዎች ሰግጠው እየጠሉን፣ ሰግጠው ለመመቃኘት እየሞከሩ ነው፣ ሰግጠው ላለመረዳት እየሞከሩ ነው፣ ሰግጠን ለማስረዳት እየሞከር ይሄንን ይመስል ጉዳዮቹ እነዛ ርዕሶች በዚህ ርዕስ ነው ሐሳብ እየሰጠን አብረን ቆይታ የምናደርገው። ለመጀመሪያው ያው ዋና ዋና ርዕሶቹን እንዳየን ጉዳያችን እንጀምራለን ማለት ነው። ኩብራቴ አሁን የተከበራችሁ ቤተሰቦቼ ላይክ እና ሰብስክራይብ አድርጉልኝ። ከዛ ቤተሰብ ከሆነ በቀጣይ ፕሮግራም እንገናኝ ማለት ነው። እንግዲህ ቤተሰቦቼ አሁን የአዶናይና የዩጩፋ ጉዳይ በደንብ እናይበታለን። አሁን አዶናይ ወደ ዩጩፋ ጋር ሄዷል። ያው ሐሳቡ ቀደም እንዳላችሁት ነው። ሰግጠህ ተግተህ አሸንፍ ነው ያለው። አሸንፍ በቃ ማንኛው ነገር ሰግጠህ ባለህበት ቁመህ ትክክለኛው መንገድ ይዘህ ውጣ ነው ያለው። አሁን አዶናይ ከዚህ በፊት ማውርቼው ነበር። ከዚህ በፊት አዶናይ አይዲያውና የአዶናይ አይዲያውና እየሆነ ያለው በጣም ልዩነት እየፈጠረ ሄደ ይላል ብዬ ተናግሬ ነበር። ከዚህ በፊት ምንድነው ሰዎቹ ልብሳቸውን አውጥቶ እየጣሉ ነው። አሁን ይሄ የአዶናይ ትምህርት አይደለም ብያለሁ። እኔ በተደጋጋሚ ተናግሬያለሁ ማለት ነው። የአዶናይ ትምህርት አይደለም። ሰው ሰግጥ ፈምስ ሲባል መሆን ያለበት እንዴት ነው መሆን ያለበት? በራሱ የራሱን አቅም፣ የራሱን ዕውቀት፣ የራሱን ችሎታ አውጥቶ መናገር ማለት ነው። ራሱ አብራርቶታል። መሆን ያለበትም እንደዛ ነው። ብዙ ሰዎች አዶናይ አቅጣጫ እንደሳተበትና ያልተገባ ድርጊቶች እየተደረጉ እንደሆኑ በብዙ ሰዎች እየተነገረ መጥቷል። በሃይማኖት አባቶች፣ በአንዳንድ ግለሰቦች፣ በአንድ ሃይማኖት ተቆርቋሪ የሚሉ በተመሳሳይ ሰዎች እንደዛ ሲደረግ ነበር።
ታዲያ አዶናይ አሁን ከእዩ ጩፋ ጋር ሂዶ ያወራው ምንም ያን ያለ እንትን የሚያደርግ አይደለም። በቃ ዙሮበታል። የዞረውን መመለስ ቀደም ብሎ ወደሱ እንኳን ኢንተርቪው ቢያደርግ አሪፍ ነበር እላለሁ። ለማንኛውም እዩ ጩፋና አዶናይ እዛ ሂዶ ማለት የሆነ ማበረቻቻ ነው የተሰጠው ይመስለኛል። አዶናይ ማበረቻቻ ነው የተሰጠው ብዬ ነው እኔ ራሴ የማምነው። እንዴት በቃ በጣም ኢነርጂው ጨምሯል። ከዛ ቪዲዮ በኋላ ሰግጥ ፍምሱም ይቀጥላል ብለዋል። ያው አብረና ይወለን የሃይማኖት አባቶቹም ይሄ ማለት መንጀራት መቺ ነው እያሉ ይገኛሉ። እሱም ትክክል አይደለም። ያም ሆነ ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመረት በታች የሆነ አስተሳሰብ። አዶናይ የሚያስተምረው ትምህርት አገርን ከጎዳ፣ ትውልድን ከጎዳ፣ ብሔርን፣ ፖለቲካን፣ ሃይማኖትን የሚነካ ከሆነ መንግስት ራሱ ያያል። በቂ በላይ የሆነ አይን ያለው መንግስት። ቲክቶክ ስላለ ሁሉም ሰው እንደዚህ ስልክ አድርጎ ማንኪያ ከእጁ ሲወርቅ መንግስት ይላል። ፍሪጁ አልከፈት ስል መንግስት ይላል። በሁሉ መንግስት ይላልና ቲክቶክ ያመጣው ትሬንድ ነው። ይሄ ትሬንድና ሁሉም ሰው መንግስት ስላለ መንግስት ለሁሉም ሰው አቤት አይ መንግስት የራሱ አሰራር አለ። መንግስት የራሱ ህግ አለው። ህገ መንግስት አለ። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በዚህ ነገር ላይ ዝም ብሎ ሰዎች መንግስት ትምህርት ሚኒስቴር መንግስት ስላለ ሐሳብ መቀየር የለብህም። ሚሊዮን ብር ያሰባሰበ ወጣት ልጅ ነው አዶናይ ማለት የ8 ሚሊዮን ብር አሸናፊ ነው። ይሄንን ሁላችን ልናቀው ይገባል። ይሄ ማንም መስራት ያልቻለው አዶናይ ሰርቶታል። ስለዚህ በዚህ ሊመሰገን ይገባል። አሁን ግን የነዛ የኡስታዞቹ የሃይማኖት አባቶች እያሉት ያሉት ትክክል እንዳልሆነ ማንም ሰው ሊረዳ ይገባል ማለት ነው። ምክንያቱም አዶናይ የሰራው መጠናት አለበት። ኦፍ ኮርስ ማጥናት ይችላሉ፣ መጠንቀቅ ይችላሉ፣ መብታቸው ነው። ግን አንድ መሬት ላይ ያለ ሀቅ በእንደዚህ መልኩ ጥላቻ መንዛት ግን ትክክል አይደለም። ጉዳዩ ግን መጠናት አለበት ይላሉ። እንደኔ ማጥናትም ትችላላችሁ። ከፍራት የተነሳ አንፃር ነው ብዬ ነው የማምነው። በመቀጠል ምን አለ መሰላችሁ ቤተሰቦቼ፣ አዶናይ ራሱ ፈምስ ስግጥግጥ ብለዋል። ይሄ ነው እንደዛ ያለው። አዶናይ ሰግጥ ፈምስ ብቻ ሳይሆን ሰግጥ ስግጥግጥ ብለዋል። አሁን ይሄ እንደዚህ ብለዋል። እንግዲህ ወደ ይሄ የሆነ ኃይል ያለው ነው የሚመስለው በስተጀርባ ማለት ነው። እነሱ ማለት በዚህ አጋጣሚ እንደዚህ አይነት ኢነርጂ እንዴት ሊያመጣ ይችላል? እኔ ለራሴ ግራ ገብቶኛል። ይሄንን ኃይል ያመጣው እንግዲህ አንድ ምክንያት አለው ማለት ነው። ዋጋ እንዳያስከፍለው ግን ሁላችንም መጠንቀቅ አለበት በኔ አስባለሁ። ያን ያህል ኢነርጂ ሊጠቀም አይገባም ብያለሁ። እንደ ሐሳብ ነው። እንግዲህ ሌላው ወደ ሌላ አቅጣጫ ሳይሄድበት ይሄንም ኢነርጂ ባይጠቀም ወይም ፓወር ያለው ንግግር አስፈላጊ አይደለም። ወደ ፖለቲካ መግባት የለበትም። ይሄን መጠንቀቅ አለበት አዶናይ በእውነቱ ማለት ነው። በስተመጨረሻ ጉዳዩ ወደ አዶናይ ፕሮግራም ላደርጋችሁ። የመጨረሻው መዝጊያ ፕሮግራማችን ነው። ቤተሰቦቼ አብራችሁን ስላላችሁ ከልብ አመሰግናለሁ። ግን ላይክ እና ሰብስክራይብ አድርጉ። አዶናይ ይችላል። ይሄንን ደግሞ እናንተ ለማንኛውም ወደ አዶናይ ላድርጋችሁ። ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ። እንዳትጠቀሙ ጋይስ። ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞ ቢመጣ አይገርማችሁ? ከምታስቡት በላይ ማለት ነው። እንግዲህ ከ2 ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረግኩኝ። ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ? ካለመሰገጥ የመጣ ነው።
ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ። እና አንዳንድ ሰዎች ሰግጠው እየጠሉን፣ ሰግጠው ለመመቃኘት እየሞከሩ ነው፣ ሰግጠው ላለመረዳት እየሞከሩ ነው፣ ሰግጠን ለማስረዳት እየሞከርን ሰግጠው ላለመረዳት እየሞከሩ ነው። ስለዚህ ካሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ፣ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው። ከስግጥ ፍምስ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው። ስግጥግጥ እሰጋግጣለሁ። ፍርሃት አያሸንፈኝም። እኔ በምንም ተአምር ፍርሃት አያሸንፈኝም። ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም። ለዓላማዬ የምሞት ሰው ነኝ። ለዓላማዬ እውነት የምቆም ሰው ነኝ። እኔ መሰገጥ ማለት ይህ ነው። ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ከዓላማዬ እርቃለሁ? እኔ አንድ ሰው አልወደደውም፣ ያ ደስ አላለውም፣ ያ ይታገድልን ምናምን ስላለ ብቻ በፍርሃት ምክንያት ለዓላማዬ አልቆምኩም። ቤተሰቦቼ ጉዳዩ አሁን ወደ መጨረሻው መዝጊያ ደርሰናል። ቤተሰቦቼ ላይክ እና ሰብስክራይብ ያደረጋችሁ ከወደዳችሁ ፕሮግራሙን ቤተሰብ እንሆናለሁ። እኔ አሁን በስተመጨረሻ የምናገረው ነገር እንደ አዶናይ ጓደኛ እንደምወደው ምን አለ ምሳሌ አሁን አቅጫጫው ስሷል። ይሄ ካመነበት አቅጫጫው እንደሳተ ካመነበት ማስተካከል ያለበት በኢነርጂ በኃይል ሳይሆን መገልገል ያለበት በትህትና ነው። እንደ ፈርስት የመጀመሪያው ስራው መምከር ነው። አሁን ኃይል መጠቀም ትርጉም የለውም። ባለስልጣን ቢጠቀም ትርጉም የለውም። የሃይማኖት አባቶችን ትርጉም የለውም። ታዲያ እነዛ እየተንጋጉ ያሉ ሰዎች ቀስ በቀስ ወደ መስመሩ ማስገባት ነው በእኔ አይዲያ እና አዶናይ ስናዩ